ዛሬ ከዚህ መጽሐፍ 3 ቁልፍ ነጥቦችን እናያለን። ይህም የመጀመሪያው የአታላይ ሰዎችን ባህሪያት፣ እንዲሁም ሂፕኖሲስ ምንድነው፣ በመጨረሻም ማኒፑሌሽን ወይም ስሜትህን እየተዘወርክ እንደሆነ እንዴት ማወቅ ትችላለህ የሚሉትን 3 ቁልፍ ነጥቦችን ይሆናል። እንደተለመደው ቪዲዮን ላይክ፣ ሼር፣ ይህንንም ቻናል ሰብስክራይብ በማድረግ ተቀላቀሉና ሙሉ መጽሐፉን የምትፈልጉ ደግሞ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ይህን ያህል እንደ መግቢያ ካልን ወደ መጀመሪያው የአታላይ ሰዎች ባህሪያት ወይም አታላዮች ለምን ያታልላሉ ወደሚለው የዳርክ ሳይኮሎጂ የመጀመሪያውን ክፍል እንመልከት። እስካሁን ባለው ቆይታችን ከአታላይ ሰዎች ጋር ያሉ የተያያዙ ዋና ዋና ባህሪያትንና በዙሪያቸው ያሉትን ሰዎች እንዴት እንደሚቆጣጠሩ ተመልክተናል። አሁን ደግሞ አንድ አታላይ ሰው ለምን እንደዚያ እንደሚያደርግ በጥልቀት እንመረምራለን። አንደኛ፣ ባህሪው ከየት ይመጣል? ተፈጥሮ ወይስ አስተዳደግ? አታላይ መሆን አብሮ የሚወለድ ተፈጥሮ ነው ወይስ ከአስተዳደግ የሚመጣ ነው በሚለው ላይ ክርክር አለ። የዘረመል ወይም ጄኔቲክስ ጉዳይ ነው የሚሉ አሉ። አንድን ሰው በተለየ ሁኔታ አታላይ እንዲሆን የሚያደርገው የተረጋገጠ የዘረመል ጄኔቲክ መረጃ የለም። ምንም እንኳን እንደ ሳይኮፓቲክ ያሉ ባህሪያት ከአንጎል አወቃቀር ጋር ሊገናኙ ቢችሉም አብዛኛው ጉዳይ ግን ከአስተዳደግ ጋር የተያያዘ ነው። የልጅነት ተጽዕኖ ለአብዛኞቹ ሰዎች አታላይ ባህሪያት የሚፈጥሩት በልጅነትና በጉርምስና ስሜት ነው። ልጆች አስቸጋሪ ሁኔታዎችን ለማለፍ የሚፈጥሩት የመከላከያ ዘዴ ኮፒንግ ሜካኒዝም እያደገ ሲሄድ ወደ ማታለል ባህሪ ይቀየራል። እንደ ምሳሌም ናርሲዝም ብዙውን ጊዜ በልጅነት ለብቻው ከመተው አባንድመንት ጋር ይያያዛል። ይህ ጉዳይ በኋላ ላይ ሰዎችን የመቆጣጠር ከፍተኛ ፍላጎት ሆኖ በባህሪያቸው ውስጥ ይገለጻል። ሌላው አካባቢ ነው። የአንድን ሰው ባህሪ ለመረዳት ያደገበትን አካባቢ መመልከት ወሳኝ ነው። አታላይ ሰዎች እንዲህ ሆነው ስለተፈጠሩ ነው ብሎ መደምደም ስህተት ነው። አብዛኛውን ጊዜ ባህሪያቸው የልጅነት የህይወት ተሞክሮ ውጤት ነው። አታላይ ሰዎች ሰለባዎቻቸውን ወይም ቪክቲምስ እንዴት ይመርጣሉ? በዚህ ውይይት ውስጥ ዋናው ነጥብ አታላይ ሰዎች ማን ላይ እንደሚያነጣጥሩ ማወቅ ነው። ሰለባ ማለት በአታላይ ሰዎች ድርጊት ምክንያት አሉታዊ ተጽዕኖ የሚደርስበት ሰው ነው። በዘፈቀደ መምረጥ፣ አብዛኛውን ጊዜ ሰለባ የሚመረጠው በዘፈቀደ ነው። አታላይ ሰዎች በቀላሉ ሊጠቀሙት የሚችሉት ሰው ለማግኘት አካባቢያቸውን ያስሳሉ። ነገር ግን ምርጫው በጥልቀት የታቀደበት ከሆነ ከሳይኮፓቲዝምነት ጋር እየተያያዘ ሊሆን ይችላል። የቅርብ ሰዎችን ማጥቃት፣ አብዛኞቹ አታላይ ሰዎች በቅርባቸው ያሉትን ሰዎች ያጠቃሉ። ለዚህም ነው ብዙ ጊዜ ቤተሰብ የመጀመሪያው ኢላማ የሚሆነው። ደካማ ወይም መመከት የማይችሉ ሰዎች፣ አታላይ ሰዎች መከላከል ወይም መዋጋት የማይችሉ ደካማ የሚሏቸውን ሰዎች ይፈልጋሉ። አማራጭ የሌላቸውን ሰዎች መምረጥ፣ ብዙ ጊዜ አታላይ ሰዎች ሌላ አማራጭ የሌላቸውንና ተስፋ ያጡ ሰዎችን ኢላማ ያደርጋሉ። እንደ ምሳሌ በስራ ቦታ ያለን አለቃና ሰራተኛ እንውሰድ። ሰራተኛው ካለቃው በበለጠ ስራውን ይፈልገዋል ኑሮውን ለማሸነፍ። አለቃው ይህንን በመጠቀም ለራሱ ጥቅም ሲል ሰራተኛውን እንደፈለገ ያሽከረክረዋል። ሰራተኛው አማራጭ ስለሌለው ስራውን ላለማጣት ሲል በደሉን ዝም ብሎ ለመቀበል ይገደዳል። የአታላዩ የመጨረሻ ግብ ምንድነው? የአታላይ ሰዎች የመጨረሻ ግብ ሰለባው ምንም አይነት ተቃውሞ ማድረግ እስኪያቅተው ድረስ ተስፋ ማስቆረጥና ማንበርከክ ነው። በሂደት ሰለባው ሁኔታውን መቀየር እንደማይችል በማመን የአታላዩ ተባባሪ እስከ መሆን ይደርሳል። በጣም ክህሎት ያላቸው አታላይ ሰዎች ተጋላጭ ሰዎች የሚበዙባቸውን ቦታዎች አስቀድመው ያጠናሉ። ስለዚህ በደንብ በምታውቀው ቦታ በደንብ የማታውቀው ሰው ሲያጋጥምህ ሁልጊዜም ጠርጣራ መሆን ተገቢ ነው። የአታላይ ወይም ተንኮለኛ የፍቅር አጋር ምልክቶች። የአንድ አታላይ ወይም ማኒፑሌተር ዋና ዓላማ ብዙ ጊዜ ሊጠቀማቸው የሚችለውን አጋር ማግኘት ነው። አንዳንድ ጊዜ ይህንን የሚያደርጉት ሆን ብለው ሲሆን፣ በሌላ ጊዜ ደግሞ ሳያስቡት በደመ ነፍስ ሊሆን ይችላል። አንድ ሰው በደመ ነፍስ ወይም በተፈጥሮ ባህሪው ከሆነ የሚያታልለው ይህን የሚያደርገው ከክፋት ሳይሆን ከራሱ ከፍተኛ ፍላጎትና ራስ ወዳድነት የተነሳ ሊሆን ይችላል። ነገር ግን ማታላሉ ሆን ብሎና ታስቦበት የሚደረግ ከሆነ ይህ ሰው ድብቅና ጎጂ ዓላማ ያለው እኩይ ሰው ነው።
በዚህ ምክንያት በዚህ አይነት የፍቅር ግንኙነት ውስጥ ርቆ ከመጓዝ በፊት የማስጠንቀቂያ ምልክቶችን ማወቅ እጅግ ወሳኝ ነው። በአጠቃላይ በፍቅር ግንኙነት ውስጥ እነዚህን ሰዎች በባህሪያቸው ላይ በሚታዩ ትናንሽ ክፍተቶች ወይም መለዋወጦች በቀላሉ መለየት ይቻላል። ለምሳሌ በአንድ ወቅት በጣም ጥሩ አፍቃሪና ትኩረት የሚሰጡ ሆነው ይታዩና በድንገት ተቀይረው ስሜት የሌላቸው ወይም ቀዝቃዛ ይሆናሉ። ይህንን ለውጥ አንተን በሚያጠምዱበት መንገድ ልብ ማለት ትችላለህ። አንድ ቀን እያንዳንዱን ቃልህን በጥሞና ትሰማሃለች፣ በሌላ ቀን ደግሞ ችላ ትልሃለች። በተመሳሳይ ሁኔታ ብዙውን ጊዜ ትሁትና ሳቢ ሊሆኑ ይችላል፣ ነገር ግን የማይወዱት ነገር ሲፈጠር በድንገት በሚያስደነግጥ ቁጣ ሊፈነዱ ይችላል። እነዚህ ምልክቶች ይህ ወንድ ወይም ይህች ሴት ሙሉ በሙሉ ቅን አለመሆናቸውን የሚያሳዩ ስውር ፍንጮች ናቸው። ነገር ግን ቀናተኛና ሁሉንም ነገር ለመቆጣጠር ከምትሞክር አጋር ጋር ስትሆን ቀይ መብራቶች ይበልጥ ግልጽ ይሆናሉ። ይህ ባህሪ ብዙውን ጊዜ የሚጀምረው ያለ እረፍት በመደወልና የጽሑፍ መልእክት በመላክ ነው። ሂደቱም ቀስ በቀስ ነው። የጥሪዎችና የመልእክቶች ብዛት እየጨመሩ ይመጣሉ። በመጨረሻም እያንዳንዱን እንቅስቃሴን ለመቆጣጠር እየሞከረች እንደሆነ ይገባል። ውሎ አድሮ በቀን ውስጥ ያደረግከውን ነገር ሁሉ በዝርዝር ሪፖርት እንድታቀርብ መጠየቅ ትጀምራለች። ጊዜን ከመቆጣጠር በተጨማሪ አታላይ አጋር ያንተን ድክመቶች፣ መጥፎ ልምዶች፣ አሳፋሪ ጊዜያት ወይም ያለፉ የስነ ልቦና ቁስሎች ወይም ትራውማ ለማወቅ ይተጋሉ። አንዴ እነዚህን ምስጢሮች ካወቁ በኋላ በሚመቻቸው ጊዜ ሁሉ በአንተ ላይ እንደ መሳሪያ ይጠቀሙባቸዋል። ለምሳሌ አንድ አታላይ የአጋሩን የሰውነት ክብደት ለማሸማቀቂያነት ሊጠቀምበት ይችላል። ይህንንም የሚጠቀሙት አጋራቸውን ጸጥ ለማሰኘትና ለመቆጣጠር ነው። ምናልባትም ከኔ በስተቀር ማንም እንደዚህ አይወድህም ወይም አይወድሽም የሚሉ ንግግሮችን ይጠቀማሉ። እንዲህ አይነት ንግግሮች ስሜትን በመዘወር አንተን ታዛዥ ለማድረግ የሚደረጉ ግልጽ ሙከራዎች ናቸው። እነዚህ ምልክቶች ማስታወስ በጣም አስፈላጊ ነው፣ ምክንያቱም እንዲህ ያለው ሁኔታ በፍጥነት ወደ ጥቃት አቢዩዝ ግንኙነት ሊቀየር ይችላል። በጣም ብልህ አታላዮች ይህንን ሽግግር በረቀቀና በስውር መንገድ ስለሚያደርጉት ተጎጂው ግንኙነቱ እየተበላሸ መሆኑን የሚገነዘበው በጣም ከዘገየ በኋላ ነው። በመጨረሻም ተጎጂው እንዴት እዚህ ደረጃ ላይ እንደደረሰ ግራ እየገባው የጥቃቱ ሰለባ መሆኑ ብቻ ይሰማዋል። ኢላማ እየተደረገ እንደሆነ እንዴት ማወቅ ትችላለህ? በአታላይ ሰው ኢላማ እየተደረገ እንደሆነ ማወቅ አስቸጋሪ ሊሆን ይችላል። ምናልባትም ይህንን ለማወቅ ቀላሉ መንገድ ሰዎች ከአንተ ጋር ያላቸውን ግንኙነት በጥንቃቄ ማስተዋል ነው። ገና እንደተዋወቃቸው ከመጠን በላይ የምትቀርብ ሴት ካጋጠመች ይህንን እንደ ማስጠንቀቂያ ምልክት ልትወስደው ይገባል። በመጨረሻም ሰዎች ጉዳይ ሲኖራቸው ወይም እርዳታ ሲፈልጉ ብቻ አንተን የሚያስታውሱ ከሆነ ለነሱ ጥቅም ብቻ ኢላማ እየተደረገ እንደሆነ እርግጠኛ መሆን ትችላለህ። አንድን ሰው በደንብ እስካላወቀው ድረስ በንቃት ሁሉንም ሰው መታዘዝ ጥሩ ሕግ ነው። ይህ አይነቱ ጥንቃቄ ከመጠን በላይ መጠራጠር ፓራኖያ ቢመስልም እውነታው ግን ንቁ ሆነ በአታላዮች ወጥመድ ከመያዝ እድል በጣም ጠባብ ይሆናል። ልብ ልትላቸው የሚገቡ አንዳንድ ተግባራዊ ምክሮች እዚህ አሉ። ከመጠን በላይ የሚቀርቡ አንዳንድ ሰዎችን ተጠንቀቅ። እውነተኛ ቅርርብ ጊዜ ይወስዳል። በቅጽበት የልብ ጓደኛ ለመሆን የሚሞክሩ ሰዎች አጠራጣሪ ናቸው። እውነት የማይመስል መልካምነቶችን ተጠንቀቅ። የድንገተኛ የባህሪ መለዋወጦችን አስተውል። ወጥነት የሌለው ባህሪ ትልቅ የማስጠንቀቂያ ምልክት ነው። የሚጋጩ ነገሮችን ልብ በል። የአንድ ሰው ንግግርና ተግባር የማይጣጣም ከሆነ በጥንቃቄ አስተውል። የሚቀርቡበትን ጊዜ አስተውል። ሰዎች መቼና እንዴት አንተን እንደሚቀርቡ ልብ በል። ያልጠየቀውን ምክር ከመቀበል ተቆጠብ። ይህ አንዳንድ ጊዜ ሰዎች በሕይወታችን ውስጥ ጣልቃ ለመግባት ወይም የበላይነትን ለማሳየት የሚጠቀሙበት መንገድ ሊሆን ይችላል። እነዚህ ሁሉ ሁኔታዎች አንድ አታላይ የአንተን ድንበሮች ለመፈተሽ እየሞከረ መሆኑን የሚያሳዩ ናቸው። ለእነዚህ ትናንሽ ሙከራዎች ምላሽ እንደምትሰጥ ካወቁ ፍላጎቶቻቸውን እስኪያገኙ ድረስ ግፊታቸውን ለመቀጠል ይበረታታሉ። በመጨረሻም ትክክለኛው መፍትሄ ከነዚህ ሰዎች መራቅ፣ የግድ
ትልቅ ጸብ ወይም ክርክር ውስጥ መግባት አያስፈልግም። ብዙ ጊዜ በጸጥታ መራቅና ግንኙነቱን ማቋረጥ ብቻ በቂ ነው። አታላይ ወይም ማኒፑሌተር እንዴት መቋቋም ይቻላል? ሰዎችን የሚያታልል ወይም ስሜታቸውን የሚጫወት ሰው አጋጥሞ ከሆነ ሁኔታውን ለመቆጣጠርና ራስህን ለመጠየቅ የሚረዱ 5 ወሳኝ እርምጃዎች አሉ። የመጀመሪያው በተቻለ መጠን ከሁኔታው ራቅ። ሁለተኛው የሚጠቀሙበትን መሳሪያ ለይና አስወግድ። ሶስተኛው መብትህን እወቅ። አራተኛው የወቀሳ ጨዋታ ውስጥ አትግባ። አምስተኛው መቼ ማቆም እንዳለብህ እወቅ። ዋናው ዓላማ ራስህን ከሁኔታው ማራቅ መሆን አለበት። ምንም እንኳን አንዳንድ ጊዜ ከአታላይ ሰዎች መራቅ ከባድ ወይም የማይቻል ቢሆንም የሚመከረው እርምጃ ግን በተቻለ መጠን ከነሱ መራቅ ነው። አንተን ለማታለል የሚጠቀሙበትን ዘዴ ወይም መያዣ፣ ለምሳሌ የጥፋተኝነት ስሜት፣ ገንዘብ ወይም ሚስጥር ካለ እወቅ። ከዚያም ያን ነገር ከእጃቸው አስወግድ። በአንተ ላይ ምን እየተጠቀሙ እንደሆነ ከተረዳ ያንን መሳሪያ መንጠቅ ትችላለህ። እንዲያውም አንዳንዴ ነገሩን ወደ ራስህ ጥቅም መቀየር ትችልም ይሆናል። መብቶችህን ጠንቅቀ ማወቅ አለብህ። አላግባብ ተጎጂ በምትሆንበት ጊዜ ውስጥ ከሆንክ እርዳታ የመጠየቅ ሙሉ መብት አለ። ይህ እርዳታ በማንኛውም መልኩ ሊሆን ይችላል። ነገር ግን ዋናው ነገር እርምጃ መውሰድና እርዳታውን መጠቀም ነው። አታላይ ሰው እየጎዳ እንደሆነ እያወቅ ዝም ብለህ የማያስፈልግ ድጋፍ ላታገኝ ትችላለህ። ስለዚህ ድምፅህን ማሰማት ወሳኝ ነው። ይህ ሁኔታ ያንተን ጥፋት እንደሆነ አድርገህ ለአንዲት ሰከንድ እንኳን እንዳታስብ። የወቀሳ ጨዋታው ስትገባ እንዲሁም አታላዩ ሰው በመውቀስ ላይ ብቻ ጊዜህን ማጥፋት የለብህም። ምንም እንኳን ለድርጊታቸው ሙሉ ተጠያቂ እነሱ ቢሆኑም በወቀሳ ሂደት ውስጥ ስትገባ ለተፈጠረው ነገር በተዘዋዋሪም ቢሆን ተጠያቂ እንደሆንክ እንዲሰማ ስለሚያደርግ ራስን ትጎዳል። ሰለባ ብትሆን እንኳን ይህ በአንተ ላይ መድረሱ ያንተ ጥፋት አይደለም። በተመሳሳይ መልኩ አታላዩ ሰው ለምን እንደዚያ እንደሆነ በመተንተን ጉልበትህን አትጨርስ። አታላዩን ሰው ለመጋፈጥ ከመወሰን መቼ ማቆምና መራቅ እንዳለብህ ማወቅ አለብህ። ለእንደዚህ አይነት ሰው የምታውለው ጉልበት ገደብ አለው። ብዙውን ጊዜ ከእንደዚህ አይነት ሰው ጋር መታገል ማለቂያ የሌለው ጦርነት ይሆናል። በዚህ ጦርነት አሸናፊ የሚሆነው ብዙ የቆየው ሰው ብቻ ነው። ይህን ጦርነት ለማሸነፍ የምታደርገው ጥረት ከድሉ ይልቅ በአካላዊና ስሜታዊ ድካም ሊጎዳ ይችላል። አታላዮች የሚፈልጓቸው የሰለባዎች ባህሪያት። አንዳንድ የባህሪ አይነቶች ሰዎችን ለተንኮልና ለማታለል የበለጠ ተጋላጭ ያደርጋቸዋል። የሰዎችን ስነ ልቦና ለክፋት የሚጠቀሙ ሰዎች ይህንን ጠንቅቀው ያውቃሉ። እነዚያን ባህሪያት የሚያሳዩ ሰዎች ቀላል ኢላማ ስለሆኑ አታላዮች ሆን ብለው እነሱን ያድናል። ስሜታዊ አለመረጋጋትና ስስነት ኢሞሽናል ኢንሴኪዩሪቲ ኤንድ ፍራጂሊቲ። አታላዮች በራሳቸው የማይተማመኑ ወይም በስሜት ስስ የሆኑ ሰዎችን ማጥቃት ይመርጣሉ። እናም ልምድ ላላቸው አታላዮች እነዚህን ማግኘትና ማጥቃት ቀላል ነው። የመከላከያ ምላሽ። በስሜት የማይረጋጉ ሰዎች ሲነኩ ወይም ጫና ሲበዛባቸው ስሜታቸውን ለመጠበቅ ሲሉ በጣም ይከላከላሉ። ይህ ምላሽ ማህበራዊ ሁኔታ ውስጥ በቀላሉ ጎትቶ ይከታቸዋል። አታላዮች ከአንድ ሰው ጋር ለጥቂት ደቂቃዎች ካወሩ በኋላ ምን ያህል በራስ መተማመን እንደሌለው መገመት ይችላሉ። ሰዎችን በዘዴ በመተንኮስና ምላሻቸውን በማየትም ይህንን ያረጋግጣሉ። ሰለባ የሚሆነው ሰው ከመጠን በላይ ከተከላከለ አታላዮች ይህንን ደካማ ጎን በመቁጠር ጥቃታቸውን ያጠናክራሉ። ወቀሳን ማራቅ። አታላዮች አንድ ሰው በራሱ እንደማይተማመን የሚያውቁበት ሌላው መንገድ ያ ሰው ክሶችን ወይም አሉታዊ አስተያየቶችን እንዴት እንደሚቀበል በማየት ነው። አታላዩ ሰው ስለሆነ ጉዳይ ሲጠይቅ ጉዳዩን ከመመለስ ይልቅ ወይም አላውቅም ከማለት ይልቅ ለመሸሽ ከመውከርክ አታላዩ ሰው ይህ ሰው በራሱ አይተማመንም፣ ስለዚህ ቀላል ኢላማ ነው ብሎ ይደመድማል። ሶሻል አንዛይቲ ወይም ማህበራዊ ጭንቀት። ማህበራዊ ጭንቀት ያለባቸው ሰዎች ብዙውን ጊዜ ስሜታዊ አለመረጋጋት አለባቸው። አታላዮች ደግሞ ይህንን ነገር በደንብ ያውቃሉ። አታላዮች በማህበራዊ ስብሰባዎች ላይ ምቾት የማይሰማቸውን ወይም የተጨነቁ ሰዎችን በፍጥነት ይለዩና ኢላማ ያደርጓቸዋል። ለምሳሌ ሴቶችን ለማታለል የሚሞክሩ ሰዎች፣ ፒክአፕ አርቲስት፣ ህዝብ በበዛባቸው ቦታዎች ላይ የሚረበሹ ሴቶችን
በአካሄዳቸውና በሰውነት ቋንቋቸው ይለያሉ። ማህበራዊ ጭንቀትንም ስሜታዊ ተጋላጭ እያደረገ ከሚጠቀም አታላይ ሰው መደበቅ በጣም ከባድ ነው። ስሜታዊ ስብራት እና ስሜታዊ ደህንነትን ማጣት ኢሞሽናል ፍራጂሊቲ፣ ኢሞሽናል ኢንሴኪዩሪቲ። በስሜታዊ አለመረጋጋት ኢንሴኪዩሪቲ እና በስሜታዊ ስብራት ፍራጂሊቲ መካከል ግልጽ የሆነ ልዩነት አለ። ስሜታዊ ደህንነት የማይሰማቸው ወይም ኢንሴኪዩር ያለባቸው ችግር ሁልጊዜ በግልጽ ያሳያል። በሌላ በኩል ስሜታቸው በቀላሉ የሚሰበር ፍራጃይል ሰዎች በውጫዊ ገጽታቸው የተረጋጉና ጤናማ ይመስላሉ። ነገር ግን ይህ መረጋጋታቸው ጥልቀት የለውም። በትንሽ ትንኮሳ ወይም በአንድ ምክንያት ስሜታቸው ሙሉ በሙሉ ይረበሻል። ሰዎችን መጠቀሚያ ለማድረግ የሚፈልጉ ተንኮለኞች በተለይ እንደዚህ አይነት ስሜታቸው በቀላሉ የሚሰበር ሰዎችን ኢላማ ያደርጋሉ። ምክንያቱም ከነሱ ምላሽ ማግኘት በጣም ቀላል ስለሆነ ነው። አንድ ተንኮለኛ ሰው ድብቅ የሆነ ስሜታዊ ስብራት እንዳለበት ካወቀ አንተን ለመቆጣጠር ብዙ ጥረት ስለማይጠይቅበት ይህንን አጋጣሚ በፍጥነት ይጠቀምበታል። ልብ ሊባል የሚገባው ነገር ስሜታዊ ስብራት ሁልጊዜ ቋሚ የሆነ የባህሪ መገለጫ አይደለም፣ ጊዜያዊ ሊሆን ይችላል። በዚህ ምክንያት አድፍጠው የሚጠብቁ ተንኮለኞች አስቸጋሪ ጊዜ የሚያሳልፉ ሰዎችን ይመርጣሉ። አንድ ሰው አብዛኛውን ጊዜ ጠንካራና የተረጋጋ ሊሆን ይችላል፣ ነገር ግን እንደ የፍቅር ግንኙነት መፍረስ፣ የቅርብ ሰው ሞት ወይም አድካሚና አስጨናቂ ሁኔታዎች በሚያሳልፍበት ጊዜ ስሜቱ በቀላሉ የሚሰበር ሊሆን ይችላል። በጣም አደገኛና ተንኮለኛ ሰዎች ስሜትህ እስኪጎዳ ድረስ በትዕግስት ሊጠብቁህና አመኔታህን ሊያተርፉ ይችላሉ። በሌላ በኩል ደግሞ አንተን ኢላማ ለማድረግ ሲሉ ብቻ ስሜታዊ ጥንካሬህን የሚያዳክሙ ተንኮሎችን ሊጠቀሙ ይችላሉ። ስሜታዊ ወይም ሴንሲቲቭ የሆኑ ሰዎች ስሜታዊ ወይም ሴንሲቲቭ የሆኑ ሰዎች መረጃን ከአማካኝ ሰው በተለየ መልኩ በጥልቀት የሚረዱ ናቸው። እነዚህ ሰዎች በዙሪያቸው ላሉ ጥቃቅን ነገሮችና በማህበራዊ ግንኙነት ውስጥ ለሚታዩ ስውር ለውጦች ከፍተኛ ትኩረት ይሰጣሉ። ብዙ ግሩም ባህሪያትም አሏቸው። ለሌሎች በጣም አሳቢና ጠንቃቃ ናቸው። እንዲሁም በማንኛውም ሰው ላይ ቀጥተኛም ሆነ ቀጥተኛ ያልሆነ ጉዳት ማድረስ ስለማይፈልጉ ድርጊታቸውን በጣም ይቆጣጠራሉ። በአጠቃላይ ማንኛውም አይነት ረብሻን ወይም ጭካኔን ይጠላሉ። ስለ አደጋ የሚወሩ ዜናዎችን ሲሰሙ ወይም በፊልሞች ላይ አስፈሪና ደም አፍሳሽ ትዕይንቶችን ሲመለከቱ በቀላሉ ይረበሻሉ። የሌሎች ስሜት ስለሚጋባባቸው ብዙ ጊዜ ስሜታዊ ሰዎች የስሜት ድካም ያጋጥማቸዋል። ከሰዎች ጋር መስተጋብር መፍጠር አቅም ስለሚጨርስባቸው ስሜታዊ ሰዎች ብዙውን ጊዜ ራሳቸውን ያገላሉ። አብዛኛውን ጊዜ ከሰው ጋር ከመቀላቀል ይልቅ ብቻቸውን መሆን የሚመርጡ ኢንትሮቨርትስ ናቸው። የሚያሳዝነው ግን ሌሎችን ለመቆጣጠር የሚፈልጉ ተንኮለኞች ብዙውን ጊዜ እንደነዚህ አይነት ሰዎችን ይፈልጋሉ። ይህን የሚያደርጉት ተጎጂውን ከጓደኞቹና ከቤተሰቡ ነጥሎ ማውጣት ቀላል ስለሆነ ነው። ተንኮለኞች አንድን ስሜታዊ ሰው አነጋገሩን በማድመጥ ብቻ ሊለዩት ይችላሉ። ስሜታዊ ሰዎች በጣም ስርዓት ያላቸው ናቸው። ጸያፍ ቃላትን አይጠቀሙም፣ እንዲሁም ማንንም ለማስቀየም አይጥሩም። ማንንም ላለማስቀየም ስለሚጥሩ ንግግራቸው በጣም የተመረጠ ነው። ከሌሎች ሰዎች በበለጠ እባክህ፣ አመሰግናለሁ ይላሉ። ተንኮለኞች እነዚህን ሰዎች የሚያነጣጥሩበት ምክንያት ስሜታዊ ሰዎች በጣም ትሁት ስለሆኑ ሰዎችን ችላ ብለው መሄድ ወይም ፊት መንሳት እንደማይችሉ ስለሚያውቁ ነው። ስሜታዊ ሰዎች ባለጌ ላለመምሰል ሲሉ ማንንም ያዳምጣሉ። ይህም ለመጥፎ ሰዎች ክፍተት ይፈጥራል። ሩህሩህና የሌሎችን ስሜት የሚጋሩ ኤምፓቲክ ሰዎች ሩህሩህ ወይም የሌሎችን ስሜት የሚጋሩ ኤምፓቲክ ሰዎች ከላይ ከተጠቀሱ ስሜታዊ ሰዎች ጋር በጣም ይመሳሰላሉ። ነገር ግን አንድ ትልቅ ልዩነት አላቸው። ይኸውም የሌሎችን ስሜትና ዓላማ ያለውን ኃይል በጥልቀት የመረዳትና የመጋራት አቅም አላቸው። የሌሎችን መከራና ህመም ልክ እንደራሳቸው አድርገው እስኪሰማቸው ድረስ ይቀበሉታል። ለአንዳንድ የዚህ ባህሪ ባለቤቶች በራሳቸው ህመምና በሌላ ሰው ህመም መካከል ያለውን ልዩነት መለየት እስኪከብዳቸው ድረስ ድንበሩ የደበዘዘ ነው። የሚሰማን ነገር በትክክል ስለሚሰማቸው እነዚህ ሰዎች ምርጥ የፍቅር ጓደኛ ይሆናል። ነገር ግን ይኸው ባህሪያቸው ለመታለል እጅግ ተጋላጭ ያደርጋቸዋል። ለዚህ ነው ተንኮለኞች ሰዎች ኢላማ የሚያደርጓቸው።
አንድ መጥፎ ሰው አንድን ስሜት ለምሳሌ ሐዘን ወይም ጭንቀትን በመፍጠር ብቻ ወደ እነዚህ ሰዎች ሊያጋባ ይችላል። ይህ ሩሩ ሰው ያንን ሐዘን ልክ እንደ እውነታ ስለሚሰማው ለመበዝበዝ ይጋለጣል። በተለይ ስነ ልቦናዊ ችግር ያለባቸው አጭበርባሪዎች እንደዚህ አይነት ሰዎችን ማጥቃት ይወዳሉ። አንድ አጭበርባሪ ስለ ገንዘብ ችግር የውሸት ታሪክ ፈጥሮ ከነዚህ ሰዎች ብዙ ገንዘብ ሊወስድ ይችላል። የነዚህ ሩሩ ሰዎች ችግር ስሜታቸው በጣም ጠንካራ ከመሆኑ የተነሳ የራሳቸውን ምክንያታዊ ጥርጣሬ ችላ በማለታቸው ነው። በጣም ደግ ልብ ያላቸውና ለጉዳት እስኪያደርሳቸው ድረስ ለጋስ ናቸው። በጣም ቸር ናቸው። እንዲሁም እነሱ ያላመጡትና ሊያስተካክሉት የማይችሉት ቢሆን እንኳን የሌሎችን መከራ ሲያዩ የጥፋተኝነት ስሜት ይሰማቸዋል። ተንኮለኞች እነዚህ ሰዎች ለመቆጣጠር የጥፋተኝነት ስሜት እንዲሰማቸው ማድረግ ጊልት ትሪፕስ በጣም ቀላል ይሆንላቸዋል። ጓደኛቸውን ከችግር ለማውጣት ሲሉ ሕይወት ዘመናቸውን ሙሉ የቆጠቡትን ገንዘብ አውጥተው የሚሰጡ አይነት ሰዎች ናቸው። ተንኮለኛ ሰዎች ከእንደዚህ አይነት ሰዎች ጋር ግንኙነት ለመፍጠር የሚፈልጉት ይህንን ደግነታቸውን ተጠቅመው መበዝበዝ እንደሚችሉ ስለሚያውቁ ነው። በመቀጠል የምናየው በስሜት እየተዘወርክ ወይም ማኒፑሌትድ እየሆንክ እንደሆነ እንዴት ማወቅ ትችላለህ? የስሜት ዝወራ ወይም ማኒፑሌሽን በ1970ዎቹ መጀመሪያ ላይ የአሜሪካው ጠቅላይ አቃቢ ሕግ ሚስት ማርታ ሚቼል በኒክሰን አስተዳደር እንቅስቃሴዎች ላይ ችግሮችን ማስተዋል ጀመረች። ለመናገር ስትሞክር ባሏና ግብረ አበሮቿ እርሷን ለማጥላላት ስነ ልቦናዊ ዘመቻ ጀመሩ። በሆቴል ውስጥ አገቷት፣ በግዳጅ ማደንዘዣ ሰጧት፣ እንዲሁም በአደባባይ የአእምሮ ችግር እንዳለባትና በውሸት እንደምትቃዥ አስመስለው አቀረቡ። አካባቢዋም በጣም ከመቆጣጠራቸው የተነሳ እርሷ ራሷ አእምሮዋን መጠራጠር ጀመረች። ዓለም እርሷ ትክክል እንደነበረች የተረዳው የዋተርጌት ቅሌት ሲፈነዳ ነበር። ይህ ስልታዊ የሆነ ተንኮል ወይም ማኒፑሌሽን በጣም ጠንካራ ከመሆኑ የተነሳ የማርታ ሚቼል ኢፌክት ማርታ ሚቼል ኢፌክት የሚል ስያሜ ተሰጥቶታል። ይህም የአንድ ታካሚ ትክክለኛ ግንዛቤ በሌሎች ሰዎች እንደ ቅዠት ሲፈረጅ የሚፈጠረው የሚገልጽ ነው። ልክ እንደ ማርታ ተጎጂዎች ብዙውን ጊዜ ግልጽ ምልክቶች ችላ ይላሉ ወይም ሁኔታውን ተቀብለው ለመቀጠል ይገደዳሉ። በጤናማ ግንኙነት ውስጥ እኩል መከባበር አለ። ነገር ግን ስነ ልቦናዊ መዘወር ወይም ማኒፑሌሽን የኃይል አለመጣጣምን በመጠቀም ተጎጂውን ሲያዳክም፣ ተንኮለኛው ግን ጥቅምን ያጋብሳል። የሚገርመው ነገር ይህ ሁኔታ ወደ መጥፎ ልምድ ወይም ዲስፋንክሽን ሊያድግ ይችላል። ይኸውም ሁለቱም ወገኖች ሱስ ሊይዛቸው ይችላል። ተንኮለኛው በኃይል ስሜት፣ ተጎጂው ደግሞ በሚሰጠው ትኩረት ሱስ ሊይዘው ይችላል። ሁለቱም ሁኔታውን ለማስተካከል ስለማይሞክሩ እነዚህ መርዛማ ዑደቶች ለዓመታት ሊቀጥሉ ይችላሉ። ግንኙነቶች መርዛማ ስለመሆናቸው እርግጠኛ ካልሆንክ እነዚህን ምልክቶች መርምር። ከምቾት ቀጠና እንድትወጣ መገደድ። ተንኮለኛው ሁሉም ነገር ወደ ራሱ ፍላጎት ለማዘንበል በአካል በአእምሮና በስሜት ጫና ይፈጥራል። የኃይል ሚዛኑ ሲቀየር ሚዛኑን ወደ ነበረበት ለመመለስ ፈጣን እርምጃን ይወስዳል። በራስ መተማመንን ማዳከም። ተንኮለኛው በራሱ ላይ ጥገኛ እንድትሆን ይፈልጋል። ተጎጂው በራስ መተማመን ካለውና ራሱን መቻል ከቻለ ጥገኝነቱ ይቀንሳልና ይህ ለተንኮለኛው አይጠቅምም። ዝምታን እንደ ቅጣት መጠቀም ወይም the silent treatment። ተቀባይነት የሌለውን ባህሪ ለመቅጣት ዝምታን ይጠቀማሉ። ተጎጂው ለተንኮለኛው ፍላጎት እስኪገዛ ድረስ ትኩረትን ይነፍጋል። የጥፋተኝነት ስሜት መጫን ወይም guilty trips። ተንኮለኛው ጥበቃ ወይም እርዳታ ሰጥቶ ከሆነ ይህንን እንደ መሳሪያ ይጠቀማል። ተጎጂው ተንኮለኛው ዓላማ ውጭ በሆነ መንገድ በተንቀሳቀሰ ቁጥር የጥፋተኝነት ስሜት ይጫንበታል። ያደረኩልህን አስታውስ እያለም ያስጨንቀዋል። ያልተፈቱ ጉዳዮችን ችላ ማለት። ጤናማ ያልሆኑ ግንኙነቶች ችግሮችን አምቆ በመያዝ ይቀጥላሉ። ተንኮለኛው ዋጋ እንዳያስከፍለው በማሰብ ችግሮች እንዳይፈቱ ያደርጋል። ሆን ተብሎ በሆነ በስህተት ወደ መርዛማ ግንኙነት መግባት ቀላል። ተጎጂዎች ለሚሰጣቸው የተቆራረጠ ትኩረት ሲሉ ተጎጂ መሆንን ሊለማመዱት ይችላሉ። ሁኔታዎችን ለመገምገም እነዚህን ጥያቄዎች መልስ።
በመካከላችን ምን አይነት መከባበር አለ? ከኔ የሚጠብቁት ነገሮች ምክንያታዊ ናቸው? ቁርጠኝነቱስ እኩል ነው? አንዱ ከሌላው አብዝቶ እየሰጠ ነውን? ከነሱ ጋር ስሆን ጥሩ ስሜት ይሰማኛል? እነዚህም በመመለስ ስለ ግንኙነታችሁ ጥልቅ ግንዛቤን ታገኛለህ። እነዚህ ጥያቄዎች ለማንኛውም ግንኙነት ለፍቅርም ሆነ ለሌላ ሁሉ ይሰራሉ። በሰዎች ከመዘወር ወይም ማኒፑሌሽን ራስን እንዴት መጠበቅ ይቻላል? አንደኛ፣ መብትህን እወቅ። በመርዛማ ወይም በበደል በተሞላበት ግንኙነት ውስጥ ያሉ ሰዎች ብዙውን ጊዜ ለራሳቸው መቆም እንደሚችሉና መብት እንዳላቸው ይረሳሉ። እባክህን ይህንን አስታውስ። ማንም ሰው በአካል በስሜት ሆነ በስነ ልቦና አንተን የመጉዳት መብት የለውም። አንተ ወይም የምታውቀው ሰው እየተበደለ ከሆነ መብትን ማስታወስ የመጀመሪያው የመፍትሄ እርምጃ ነው። ሁለተኛ፣ ራቅ ወይም ግንኙነቱን አቋርጥ። በጥቃት በተሞሉ ሁኔታዎች ውስጥ ብዙውን ጊዜ ምርጡ መፍትሄ ከዚያ ቦታ መራቅ ነው። ትዳርም ይሁን የሥራ ቦታ ለአእምሮ ጤንነት ስትል ትተህ መሄድ ሊኖርብህ ይችላል። ብዙ ሰዎች ያላቸውን ግንኙነት ማዳን ቢፈልጉም አንዴ የስነ ልቦና ጥቃት ከተጀመረ በኋላ ነገሮችን ማስተካከል እጅግ በጣም ከባድ ነው። ተበዳዩ ለማገገም ጊዜና ርቀት ያስፈልገዋል። ሶስተኛ፣ ድጋፍ ይፈለግ። መጠቀሚያ የሚያደርግ ሰው ማስቆም አስፈላጊ ነው፣ ነገር ግን ይህን ብቻህን ማድረግ ከባድ ሊሆን ይችላል። እነዚህ ሰዎች አንተን በማስፈራራት አቅም እንደሌለ እንዲሰማ ሊያደርጉ ይችላሉ። ብቻህን መቆም ካልቻልክ የሌሎችን እርዳታ ጠይቅ። ከቤተሰብ፣ ከጓደኛ ወይም ከባለሙያ እርዳታ ማግኘት ከጥቃቱ ለመውጣት ይረዳሃል። አራተኛና የመጨረሻው ኖ ማለትን ልመድ። ኖ ወይም አልፈልግም ለማለት አትፍራ። የስሜት ዘዋሪዎች ወይም ማኒፑሌተርስ ሰዎች የማይፈልጉትን ነገር እንዲያደርጉ በማግባባት ወይም በአስገዳጅ ሁኔታዎች የተካኑ ናቸው። ሰዎችን ገና ስትተዋወቅ ከመጀመሪያው ጠንካራ ድንበር ካበጀ ራስን መጠበቅ ትችላለህ። አንተን በቀላሉ ማዘዝ እንደማይችሉ ሲረዱ እነዚህ ሰዎች ወደ ሌላ ቀለል ያለ ሰው ይሄዳሉ። ስለዚህ ጠንካራ አቋም ይኑር። ለዛሬ ከዚህ መጽሐፍ 2 ሐሳቦችን አይተናል። በሚቀጥለው ጊዜ ደግሞ ከዚህ መጽሐፍ ሌላኛውን ክፍል የምንዳስስ ይሆናል። ይህ መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ከኢትዮጵያ ውስጥ ኢትዮጵያ ውጭም ያላችሁ ማንኛውም ሰዎች ያላችሁበት ድረስ ይህንን መጽሐፍ እንልካለን። ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ ቻናሉ መደረግ አይረሳ።